ዳዊት አቤሜሌክ የሚባል አንድ እግዚአብሔር ሰው ጋር መጣ እና አቤሜሌክን ያወራው ጀመር። አቤሜሌክ ለዳዊት እንደዚህ አለው፣ ምን ነው ብቻህን መጣህ አለው። ምክንያቱም አቤሜሌክ ዳዊትን ብቻውን አይቶት አያውቅም። ከዛ ዳዊት ጥያቄው አንድ ነው፣ የሚበላ እንጀራ አለህ ወይ? ያ ማለት አሁን ዳዊት ያለበት ጊዜ ከጥቂት ደቂቃዎች፣ ከጥቂት ቀናት፣ ከጥቂት ወራት በፊት ጎልያድን ገሏል። አሁን ዳዊት የሚበላ እንጀራ የለውም። የሚበላ እንጀራ ፍለጋ የሚበላ እንጀራ የሚሰጠው ሰው በቀኝም የለም በግራም የለም ፊትም የለም ብቻውን። እቺ ጊዜ በዳዊት ህይወት ላይ እጅግ በጣም አስቸጋሪ የምትባለው ጊዜ ነች። ካህኑ መጣና የሚበላ እንጀራ አለ አለው። ምንም እንኳን ከሌለ 5 እንጀራ አስጥ። አገር በሙሉ የሚዘምርለት ሰውዬ አሁን 5 እንጀራ እየጠየቀ ምን እንዳለው ታውቃላችሁ? እዚህ አጠገቤ የተቀደሰ እንጀራ አለ እና አንተና ጓደኞች ሴት ጋር በእነዚህ ሳምንት በእነዚህ ቀናት ደርሳችሁ የማታውቁ ከሆነ ይሄን የተቀደሰ እንጀራ ምን ብለው ውሰደው። ያ እንጀራ ለዳዊት አይገባም። ያ እንጀራ የሚገባው እዛ መቅደሱ ስለሚያገለግሉ ሰዎች ነው። ዳዊት በጣም ከመቸገሩ የተነሳ ያን እንጀራ ጠየቀ፣ ወሰደ። ከዛስ እንደዚህ ያለ አሁን ከዚህ ስወጣ አለው ባዶ እጄን የመጣሁት መሳሪያ አለህ ወይ አለ። አቤሜሌክ መጣና እንደዚህ ያለ ጎልያድን የገደልክበት ሰይፍ እዚህ አለ አለው። በዚህ ሰይፍ ከጥቂት ደቂቃዎች በፊት ጎልያድን ገድለዋል። በዚህ ሰይፍ ታዲያ ለምን እንጀራ አላመጣህም አለው። እንጀራ ያላመጣው ያ ሰይፍ ዳዊት እጅ ስላልነበረ ነው። አሁን አለው በመንገድ ይሄንን ሰይፍ ያዛለው። ዳዊት ወጣ፣ አዶላም የሚባል ዋሻ ተሸሸገ። ምክንያቱም ሳኦል ምኑን እየያዘው ነው? ነፍሱን እየፈለገ ነው። ዳዊት እዛ መሆኑ ሲሰማ የዳዊት ቤተሰቦች በሙሉ ዳዊት አዶላም ዋሻ ውስጥ ምን ብሏል ተሸሽጓል የሚለውን ሰሙ። መጡ። እነሱ ብቻ እኮ አይደለም የመጡት። ሰፈር ውስጥ ዕዳ ያለበት ሰው፣ ዕዳ የተማረረ በፋይናንስ የተማረረ ሰው፣ ፍትህ ያጣ ሰው፣ የተጨቆነ የተበደለ የተገፋ ሰው በሙሉ የተሰበሰበ አዶላም ዋሻ። አዶላም ማለት የስሙ ትርጉም ፍትህ የሚገኝበት ቦታ ማለት ነው። ሲመጡ በብድር ነው የመጡት፣ ተቸግረው ነው የመጡት። ሲወጡም እንደሚታቀል ከዳዊት ኃያላን መካከል ትንሽ የሚባለው ሰው 800 ሰዎችን ብቻውን መግጠም ይችላል። ምክንያቱም ቆይቶ የመጣው አዶላም ዋሻ ውስጥ ነው። የልጅነት አባ አንደኛ ሳሙኤል ምዕራፍ 22 ቁጥር 1 ዳዊትም ከዚያ ተነሳ ወደ አዶላም ዋሻ ኮበለለ። ወንድሞቹና የአባቱ ቤተሰቦች ሰቦች ሁሉ ይህን በሰሙ ጊዜ ወደ እርሱ ወደዚያ ወረዱ። ወንድሞቹና የአባቱ ቤተሰቦች ይህንን በሰሙ ጊዜ ወደሱ ምናል ወደዚያ ወረዱ። እሺ የተጨነቁ ሁሉ ብድርም ያለባቸው ሁሉ የተከፉም ሁሉ ከእርሱ ተከማቹ። እርሱም በላያቸው ላይ አለቃ ሆነ። ከእርሱ ጋርም 400 የሚያህሉ ሰዎች ነበሩ። ክብር ለኢየሱስ ይሁን። ይሄን ቃል የበለጠ ለመረዳት አንደኛ ሳሙኤል ምዕራፍ 21ን ክፈተው። ከዛ ፊት የነበረውን 21ን ክፈተው። ከቁጥር 1 ጀምሮ አንበው። ዳዊትም ወደ ካህኑ ወደ አቢሜሌክ ወደ ኖህ መጣ። እሺ አቢሜሌክም እየተጠነቀቀ ዳዊትን ሊገናኝ ወጣና ምን ነው ብቻህን ሰውስ ለምን አብሮህ የለም ሲል ጠየቀው። ዳዊት ካህኑን አቢሜሌክን እንዲህ አለው፣ ንጉሱ ስለላኩ ነገርና ስለሰጠው መመሪያ ማንም ሰው ምንም ነገር አያውቅ ብሎ አዞኛል። ሰዎችንም የት እንደምንገናኝ ነግሬያቸዋለሁ። ታዲያ አሁን በእጅህ ምን አለ? 5 እንጀራ ወይም የተገኘውን ማንኛውም ነገር ስጠኝ። ካህኑም ሰው ሁሉ የሚበላው እንጀራ የለኝም፣ ነገር ግን ሰዎቹ በቅርቡ ከሴት የተጠበቁ ከሆነ የተቀደሰ እንጀራ በዚህ አለ አለው። ዳዊትም እንደተለመደው ሁሉ ከወጣሁ ጊዜ ጀምሮ ሴቶች ከኛ ተጠብቀዋል። ባልተቀደሰ ተልእኮ ውስጥ እንኳን የሰዎቹ ዕቃዎች የተቀደሱ ናቸው። ዛሬማ እንዴታ ሲል መለሰ። ስለዚህ ካህኑ የተቀደሰውን እንጀራ ለዳዊት ሰጠው። ከእግዚአብሔር ፊት ተነስቶ በትኩስ እንጀራ ከተተካው ከብሱ ገጽ በስተቀር ሌላ እንጀራ አልነበረም ይላል። በዚያችም ዕለት ከሳኦል አገልጋዮች አንዱና የእረኞች የሆነ አዶይም እዚያው በእግዚአብሔር ፊት እንዲቆይ ተገዶ ነበር። ዳዊትም አቢሜሌክን የንጉሱ ጉዳይ ስላስቸኮለኝ ሰይፉንም ሆነ ሌላ የጦር መሳሪያ አላመጣሁም፣ ስለዚህ ካንተ ዘንድ ጦር ወይም ሰይፍ አይገኝም ሲል ጠየቀው። ካህኑም በኤላ ሸለቆ አንተ የገደልከው የፊልስጤማዊ የጎልያድ ሰይፍ እዚህ አለ፣ ከኤፉዱም በስተኋላ በጨርቅ ተጠቅልሏል፣ ከፈለክ ውሰደው፣ ከእርሱ በስተቀር ሌላ ሰይፍ እዚህ የለም አለው። ክብር ለኢየሱስ ይሁን። አሁን ያነበብነው ስፍራ ውስጥ ዳዊት አቤሜሌክ የሚባል አንድ እግዚአብሔር ሰው ጋር መጣ እና አቤሜሌክን ያወራው ጀመር። አቤሜሌክን ሲያወራው እንደዚህ አለው። አቤሜሌክ ለዳዊት እንደዚህ አለው፣ ምን ነው ብቻህን መጣህ አለው። ምክንያቱም አቤሜሌክ ዳዊትን ብቻውን አይቶት አያውቅም። ሁል ጊዜ በሰው ተከቦ ነው የሚያውቀው፣ በሰው ተከቦ ነው ዳዊትን የሚያገኘው። ዛሬ ለምን
ብቻህን መጣ? ለምን እዚህ እኔ ያለሁበት ስፍራ ድረስ ለምን ብቻህን መጣ አለው። ከዛ ዳዊት ጥያቄው አንድ ነው፣ የሚበላ እንጀራ አለህ ወይ አለው። ያ ማለት አሁን ዳዊት ያለበት ጊዜ ከጥቂት ደቂቃዎች፣ ከጥቂት ቀናት፣ ከጥቂት ወራት በፊት ጎልያድን ገሏል። አሁን ዳዊት የሚበላ እንጀራ የለውም። የሚበላ እንጀራ ፍለጋ የሚበላ እንጀራ የሚሰጠው ሰው በቀኝም የለም፣ በግራም የለም፣ በፊትም የለም፣ ብቻውን ነው። አስቡ፣ ከጥቂት ደቂቃዎች በፊት ከጥቂት ቀናት በፊት ሰፈር በሙሉ ስለናንተ ደግሶ ዳዊት እልፍ ጎደለ እያላችሁ ከጥቂት ወራት ወይም ከጥቂት ጊዜያት በኋላ የሚበላ እንጀራ ዳዊት ቤት ውስጥ ጠፋ። አብረውት የነበሩ ሰዎች በሙሉ የሉም። ቢኮዝ እቺ ጊዜ በዳዊት ህይወት ላይ እጅግ በጣም አስቸጋሪ የምትባለው ጊዜ ነች። ካህኑ መጣና የሚበላ እንጀራ አለ አለው። ምንም እንኳን ከሌለ 5 እንጀራ ስጠኝ፣ 5 እንጀራ ስጠኝ። ከጥቂት ጊዜ በፊት አገር በሙሉ የሚዘምርለት ሰውዬ አሁን 5 እንጀራ እየጠየቀ ነው። የሚበላልህ ወይ? ከዛስ ምን እንዳለው ታውቃላችሁ? እዚህ አጠገቤ የተቀደሰ እንጀራ አለ አለው እና አንተና ጓደኞች ሴት ጋር በእነዚህ ሳምንት በእነዚህ ቀናት ደርሳችሁ የማታውቁ ከሆነ ይሄን የተቀደሰ እንጀራ ምን ብለው ውሰደው። ጌታ ኢየሱስ እችን ቃል ተናግሯታል። ምን ብሎ ተናገረ? ዳዊትስ የራበው ሰዓት የካህናትን እንጀራ እንደበላ አልሰማችሁንም ብሏል አይደል ጌታ ኢየሱስ። እቺ አስጨናቂ ጊዜ ውስጥ አስቡት፣ የተቀደሰ የሚባለውን እንጀራ ለመብላት እስከሚያስብ ድረስ ምን ማለት መሰላችሁ? በጣም ተቸግራችሁ ቤተክርስቲያን ውስጥ መጣችሁ ለማዋከት ከተሰበሰበው ዕቃ ውስጥ እንደ መስረቅ ማለት ነው። ያ እንጀራ ለዳዊት አይገባም። ያ እንጀራ የሚገባው እዛ መቅደሱ ስለሚያገለግሉ ሰዎች ነው። ዳዊት በጣም ከመቸገሩ የተነሳ ያን እንጀራ ጠየቀ፣ ወሰደ። ከዛስ እንደዚህ ያለው አሁን ከዚህ ስወጣ አለው ባዶ እጄን የመጣሁት መሳሪያ አለህ ወይ አለው። አቤሜሌክ መጣና እንደዚህ ያለው ጎልያድን የገደልክበት ሰይፍ እዚህ አለ አለው። በዚህ ሰይፍ ከጥቂት ደቂቃዎች በፊት ጎልያድን ገድሏል። በዚህ ሰይፍ ታዲያ ለምን እንጀራ አላመጣህም አለው። እንጀራ ያላመጣው ያ ሰይፍ ዳዊት እጅ ስላልነበረ ነው። ከጥቂት ወራት በፊት ጎልያድን የገደለበትን ሰይፍ ለሌላ ሰው እዛው አስቀምጦት ነው የወጣው። ያንን ሰይፍ ቢይዝ ኖሮ ዳዊት ልመና አይመጣም። አሁን አለው በመንገድ ይሄንን ሰይፍ ያዛለው። ከዛም እንደተፈጠረ ልንገራችሁ። ዳዊት ወጣ፣ አዶላም የሚባል ዋሻ ተሸሸገ። ምክንያቱም ሳኦል ምኑን እየያዘው ነው? ነፍሱን እየፈለገ ነው። ዳዊት እዛ መሆኑ ሲሰማ የዳዊት ቤተሰቦች በሙሉ ዳዊት አዶላም ዋሻ ውስጥ ምን ብሏል ተሸሽጓል የሚለውን ሰሙ፣ መጡ። እነሱ ብቻ እኮ አይደለም የመጡት፣ ሰፈር ውስጥ ዕዳ ያለበት ሰው፣ ዕዳ የተማረረ፣ በፋይናንስ የተማረረ ሰው፣ በፍትህ ያጣ ሰው፣ የተጨቆነ፣ የተበደለ፣ የተገፋ ሰው በሙሉ የተሰበሰበ አዶላም ዋሻ። አዶላም ማለት የስሙ ትርጉም ፍትህ የሚገኝበት ቦታ ማለት ነው። ደሃ ናቸው፣ ተበድረዋል፣ ምንም ፋይናንስ የላቸውም፣ ሰፈር የገፋቸው ሰዎች ናቸው። የተሰበሰቡት አዶላም ዋሻ ነው። እንደዚህ ያለ ዳዊት እዚህ ዋሻ ውስጥ ከእግዚአብሔር ምሪት እስከምንቀበል ድረስ አንወጣም አላቸው። እዛ ዋሻ ውስጥ ስንት ጊዜ እንደቆዩ ታውቃላችሁ? አስቡት። 400 ሰዎች መጡ። 400 ሰዎችም ህይወታቸው ሲጣር እንደሆነ ታውቃላችሁ? ብድር ያለባቸው፣ ሰፈሩ የጠላቸው፣ የተገፉ፣ ፍትህ ያጡ፣ የተጨቆኑ ሚስኪን 4 ሰዎች ተከትለውት መጡ። አዶላም ዋሻ ውስጥ 9 ወር ተቀመጡ። አንድ ቀን አይደል፣ አዶላም ዋሻ ውስጥ ከህዝብ ተለይተው፣ ዙሪያው ከነበረው ግርግር ተለይተው እግዚአብሔር አለ ዳዊት ከዚህ ምሪት እስኪነግረን ድረስ ቀጣይ ምን እንደሚመጣ እስኪያወራን ድረስ ከዚህ ምን አንልም አንወጣም። 9 ወር ተቀመጡ። 9 ወሯ የትሬኒንግ ጊዜ ነች። ከ9 ወር በኋላ ምን እንደተፈጠረ ታውቃላችሁ? 400 ተበድረው የመጡ ሰዎች 400 ኃያላን ሆነው ወጡ። የዳዊት ኃያላኖች ሲባል ሰምታችሁ ታውቃላችሁ? ሲመጡ በብድር ነው የመጡት፣ ተቸግረው ነው የመጡት። ሲወጡም እንደሚታውቃላችሁ ከዳዊት ኃያላን መካከል ትንሽ የሚባለው ሰው 800 ሰዎችን ብቻውን መቅጠም ይችላል። ምክንያቱም ቆይቶ የመጣው አዶላም ዋሻ ውስጥ ነው። ቆይቶ የወጣው እዛው ውስጥ ሲመጣ ብድር አማሮት ስልክ እየተደወለለት ስልኩን ዘጋግቶ ነው የመጣው። እዛ ሲመጣ ከዛ ሲወጣስ እንደዚህ የዳዊት ኃያል አንዱ ይላል ለ800 ሰው ይተርፍ ነበር። ከ9 ወር በፊት ብዙ ብድር ኑሮበት ነው የመጣው።
ከ9 ወር በኋላ ሲወጣ አንዱ 800 ሰው መግዛት ይችላል። በህይወታችሁ እነዚህ የምትሸሸጉበት ዋሻ ያስፈልጋችኋል። አዶላም ያስፈልጋችኋል። ለዛ ነው ዳዊት የሚበላ አጥቶ ከአቤሜሌክ እንጀራ የወሰደ ሰዓት ወዲያው አንድ ነገር ገባው። ይሄ ችግር አለ። የእግዚአብሔርን ፊት ነው ይፈልገው። እንጀራ የለኝም፣ ችግር የለውም፣ የረሃብ ጊዜ መጥቷል። አዎ ለምን በእግዚአብሔር ፊት ይሄንን ጊዜ ተሸሽጌ ያላሳልፈው ማለት ሄሎ። ከዛስ ዳዊት አዶላም ዋሻ ውስጥ ነው ሲባል ፍትህ ያጡ የተበደሉ እስኪ 22 ምዕራፍ 22 ቁጥር 1 እስኪ አንብቡት። 1 እና 2 ዳዊትም ከዚያ ተነስቶ ወደ አዶላም ዋሻ ኮበለለ። ወደ አዶላም ዋሻ ኮበለለ። እሺ ወንድሞቹና የአባቱ ቤተሰቦች ሁሉ ይህን በሰሙ ጊዜ ወደ እርሱ ወደዚያ ወረዱ። ወንድሞቹና የአባቱ ቤተሰቦች ወደዚያ መጡ። እሺ የተጨነቁ ሁሉ በረምስ የተጨነቁ ሁሉ የቀረ ሰው የለም እኮ ብድርም ያለበት ሁሉ የፋይናንስ ጭንቀት ያለበት ሰላም ያጣ ግራ የተጋባ በሙሉ ዳዊት አዶላም ውስጥ መሽጓል ሲባል በቃ እኛም ከዳዊት ጋር መሽጋለን ብለው መጡ። የተጨነቁ ሁሉ እሺ ከዛስ የተከፋም ሁሉ ብድር ያለበት ሁሉ ከዛስ የከፋው ፍትህ ተዛብቶበት የተከፋ በሙሉ እሺ ሁሉ ወደ እርሱ ተከማቹ። እርሱም በላያቸው ላይ አለቃ ሆነ። ክብር ለኢየሱስ ይሁን። ተገፍተዋል፣ ተጨንቀዋል፣ ተከፍተዋል። ብድር አለባቸው፣ ጭንቀት አለባቸው፣ ተገፍተዋል፣ መከፋት አለባቸው፣ ብድር አለባቸው። 4 ችግር አለባቸው። ወደ ሸለቆ ስፍራ መጡ። ክብር ለኢየሱስ ይሁን። በህይወታችሁ ፋይናንሻል እጦት ሲመጣ በብዙ ስትገፉ በብዙ ስትጨነቁ የሚያስፈልጋችሁ ትግል አይደለም፣ የሚያስፈልጋችሁ የአዶላም ዋሻ ነው። የአዶላም ዋሻ ነው። አስቡት፣ ብድር አለባቸው ማለት ፋይናንሳቸው ኔጌቲቭ ገብቷል። ያ ማለት ምንም የሌለው ሰው ከነዚህ ሰዎች ይሻላል። ዜሮ ከኔጌቲቭ ይበልጣል አይደል? ምንም የሌለው ሰው ከነዚህ ብድር ካለባቸው ሰዎች ይበልጣል። ምክንያቱም 10 ብር ቢያገኙ ለነሱ አይጠቀሙ፣ ለአበዳሪው ነው የሚሰጡት። 100 ብር ቢመጣ ወደ እነሱ ሌላ ሰው ነው የሚያስተላልፉት። ብድር አለባቸው። ፋይናንሻል ነገራቸው ዜሮ ገብቷል። በብዙ ተማረዋል፣ በብዙ ተጨንቀዋል። ምን አሉ? እኛ አሉ እዚህ ከተማ ውስጥ ከምንቀመጥ ዳዊት ጋር ምሽግ ውስጥ ብንገባ ይሻላል፣ ዋሻ ውስጥ ብንገባ ይሻላል። 9 ወር እዛ ውስጥ ቆዩ። የዛሬውን ፕሮግራም የአዶላም ዋሻ ያለበት ምክንያት አንድ ምክንያት ነው። እዚህ ዋሻ ውስጥ የጠራናቸው ሰዎች የተገፉ፣ የተጨቆኑ፣ ብድር ያለባቸው፣ ፋይናንሻል ፕሮብሌም ያለባቸው እንደዚህ አይነት ሰዎች ናቸው። ይሄ ዋሻ ኃይል የምትቀበሉበት ስፍራ ነው። ኃይል የምትቀበሉበት ስፍራ ነው። ኃይል የምትቀበሉበት ስፍራ ነው። ኃይል የምትቀበሉበት ስፍራ ነው። ሰሞኑን የአዶላም ዋሻ ምን ይመስላል የሚለውን እያየሁት ነበር እና ዋሻውን ሳየው እመኑኝ ሰው አይደለም አይጥ እንዴት እዛ ዋሻ ውስጥ ይገባል ብላችሁ ምትገር በጣም ብዙ ዋሻዎች አሉት። የዋሻዎቹ መግቢያ በሮች እያንዳንዱ በሮች ባለፋችሁ ቁጥር አነስተኛ ናቸው። ሰው እንዴት እዛ ውስጥ ይገባል? የተጨነቀ ሰውን እዛ ውስጥ ይገባል። እና ዳዊት እንደዚህ ነው ያላቸው። የተከፉ ሰዎች ብድር ያለባቸው የተጨቆኑ ሰዎችን ሰበሰባቸው። እንደዚህ አላቸው፣ ከእግዚአብሔር ምሪት እስክንቀበል ድረስ አላቸው ከዚህ አንወጣም። ምን እስከምንል? ከእግዚአብሔር ምን እስከምንል? ምሪት እስክንቀበል ድረስ ከዚህ ምን አንልም፣ አንወጣም። በህይወታችሁ አዶላም ያስፈልጋችኋል። ተጨንቃችኋል፣ ተከፍታችኋል። በቃ አሁን ኤን ሞክር ያለው ቢን ሞክር ያለው እስከ ዜድ ድረስ ሞክር ያለው አልሆነም። አሁን ከአምላኬ ዘንድ ምሪት መቀበል ያለብኝ ጊዜ ነው። ምሪት መቀበል ያለብኝ ጊዜ ነው። ዳዊት አዶላም ዋሻ ውስጥ እያለ የዘመራቸው 2 መዝሙሮች አሉ እና መዝሙሮቹን ሲሰሙዋቸው ጭንቀቱ ምን ያክል እንደሆነ ይገባቸዋል። እስኪ መዝሙር 142ን ክፈቱ። ነው ከላይ ቁጥር 1 ከመጀመሩ በፊት ያለችው ቃል አለች አይደል? ምን ነው የሚለው? እስቲ ይላል እንደዚህ ይላል። ጸሎት በዋሻ በነበረ ጊዜ ዳዊት ትምህርት በቃሌ ወደ እግዚአብሔር ጮኹኝ። በመኔ በቃሌ እሺ፣ እግዚአብሔርም ለመንሁት። በቃሌ ወደ እግዚአብሔር ለመንሁ
ልመናዬን በፊቱ ምን ላለሁ አፈሰሱ፣ መከራዬንም በፊቱ እናገራለሁ። ቢኮዝ የሚበላ እንጀራ የለውም። አስብ፣ ከጥቂት ደቂቃዎች በፊት ጎልያድን ገላችሁ፣ ከጥቂት ደቂቃ በኋላ የሚበላ እንጀራ የላችሁ። ነፍሴ በውስጤ ባለቀች ጊዜ መንገዴን አወክ፣ በሚሄድበት በዚያች መንገድ ወጥመድን ሰወሩብኝ። ወደ ቀኝ ተመለከትኩ አየሁ፣ የሚያውቀኝም አጣሁ። እቺን ቃል በደምብ ስም። ወደ ቀኝም ተመለከትኩ አየሁ፣ ምንም ይለኝ። ይሄን ብሎ የሚናገር ሰው ከጥቂት ቀናት በፊት ያገሬቱ ብሔራዊ ጀግና የነበረ ሰው ነው። ጎልያድን የገደለ ሰው ነው። አስቡት፣ ያ ሁሉ የተዘፈነለትና የተጨፈረለት ሰውዬ እንደዚህ ያለ፣ ወደ ቀኝ አየሁ ተመለከትኩም፣ የሚያውቀኝም አጣሁ። ሰው አጣሁ። በህይወታችሁ ውስጥ እንደዚያን ጊዜ ገጥሟችሁ አያውቅም? ሰው ያጣችሁበት ጊዜ፣ የሚያቀኝም ሰው አጣሁ። እሺ፣ መሸሸጊያም ና ወደ ቤት ግባ የሚልም ሰው የለኝም። ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮኽሁ፣ አንተ ተስፋዬ ነህ፣ በሕያዋን ምድር አንተ እድል ፈንታዬ ነህ አልኩ። እጅግ አሁን በደምብ ተቸግሬያለሁ አይደለም ያለው፣ እጅግ ተቸግሬያለሁ። ታውቃላችሁ፣ በእንትን ትምህርት ቤት ስትማሩ በጣም ጥሩ አለ፣ እጅግ በጣም ጥሩ አለ። ያሁኑ ቃል እጅግ ነው የምትለው። ምን ብያለሁ? ተቸግሬያለሁና ወደ ልመናዬ አድምጥ፣ በርትቶብኛልና ከሚያሳድደኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከምን አውጣት? ዋጋዬን እስክሰጠኝ ድረስ ጻድቃን ማንን? አሁን ይኸውና እቺን ምን ውስጥ እንደዘምራት ታውቃላችሁ? አዶላም ዋሻውስ እንደዚህ ያለው ነፍሴን ከወህኒ እስክታወጣት ድረስ ጻድቃን አንተን ይጠብቃሉ አለ። ምን ማለት መሰላችሁ? 400 ተከትለው የመጡ ሰዎች ዳዊትን አምነው ነው የመጡት። ሰውየው የሚበላው የለም፣ የሚበላ ከዳዊት ይፈልጋሉ። ሰውየው የሚላስ ነገር የለውም፣ ዳዊትን ተስፋ ያደርጋሉ። ዳዊት ያበላናል፣ ዳዊት ያጠጣናል ብለው ነው እዛ ውስጥ የመጡት። እና እኔ እንደዚህ ያለ ዳዊት እጅግ ተቸግሬያለሁ። ምን ብያለሁ? እጅግ በጣም ተቸግሬያለሁ። ከዚህ ወህኒ ውስጥ አውጣኛል። ሌሎቹ እኔን ተስፋ እያደረጉ ነው፣ እኔን እየጠበቁ ነው። እግዚአብሔር ሆይ ያለው ነፍሴ በውስጥ ያልቃለች፣ ብዙ ነገር ከውስጥ ያልቋል። እባክህ እቺን የተቸገርኩበትን ጊዜ ምን በለኝ፣ እርዳኝ። ዳዊት በምን እንደተቸገረ ልንገራችሁ። እዚህ ጋር የሚያሳድደው ሳኦል አለ፣ እዚህ ጋር ደግሞ የሚበላው ምግብ የለው፣ ለመሮጥ ኃይል የለው፣ ፋይናንሻል ፕሮብሌም አለበት። አቤሜሌክን ሲያገኘው አቤሜሌክ ምን እንዳለው ታውቃላችሁ? አቤሜሌክ ዳዊትን ያለው እንዴት አብሮ ሰው የለም አለው። ልክ ነኝ አይደል? አሁን ያነበብነው ቃል ውስጥ ወደ ቀኝም ተመለከትኩ ባጠገቤ ማንም ምን ማለት ነው ነገራችሁ? ዳዊት አብሮት የነበሩ እንደሚስት የያዛቸው ሴቶች እንኳን የሚበላ የጠፋ ሰዓት የሉም። የሚበላ የጠፋ ሰዓት የሉም። ሚስቶቹ አቤሜሌክ እንደዚህ ያለ፣ ለመጨረሻ ጊዜ ከሴት ጋር የተኛኸው መቼ ነው ሲለው ከ3 ቀን በላይ ሆኖኛል አለው። ሚስቶቹ ጥለውት ሂደዋል። እዛ የተሰበሰቡ ሰዎችን በሙሉ ሴቶቻቸው ሚስቶቻቸው ጥለዋቸው ሂደዋል። ለምን ሲባል አስብ፣ የትዳራቸው አደጋ ውስጥ ነው፣ ፋይናንሻል ነገራቸው አደጋ ውስጥ ነው፣ ህይወታቸው አደጋ ውስጥ ነው። ዳዊት ሁሉንም ነገር አደጋ ውስጥ ያሉ ነገሮችን አሰበና እንደዚህ ያለ፣ አሁን አለ መገኘት ያለብኝ እዚህ ከተማ ውስጥ አይደለም፣ አዶላም ውስጥ ነው። በ2017 ብዙ ችግር ህይወታችሁ ላይ ተፈራርቋል። ልክ ነኝ? ትዳራችሁ ችግር ውስጥ ገብቷል፣ ፋይናንሻል ነገራችሁ ችግር ውስጥ ገብቷል፣ ቤተሰባችሁ ችግር ውስጥ ገብቷል፣ ህይወታችሁ ችግር ውስጥ ገብቷል። ግን እናንተ እንደ ዳዊት ብልሃል ሆናችሁ። ምክንያቱም ያ ጊዜ አዶላም የሚያስፈልጋችሁ ጊዜ ነበር። መሸሸግ የነበረባችሁ፣ መጮህ የነበረባችሁ፣ እግዚአብሔር ሆይ ብላችሁ ማለት የነበረባችሁ ጊዜ ነበር። አሁንም ዛሬ እንደዛ የምንልበት ጊዜ ነው። ከዚህ ስትወጡ እዚህ ስትገቡ የተጨቀናችሁ ሆናችሁ ገብታችኋል። በብዙ ነቀፌታ ገብታችኋል። የተገፋችሁ ሆናችሁ ገብታችኋል። ባለ ብዙ ብድር ሆናችሁ ገብታችኋል። ስትወጡ ኃያላን ሆናችሁ ትወጣላችሁ። አሜን። 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 ቁጭ በሉ እና ዳዊት እንደዚህ ያለ፣ ያ ስፍራ ፍትህ የሚገኝበት ቦታ ነው። ፋይናንሻል ፕሮብሌም ያለበት ሰው ፍትህ የሚያገኝበት፣ የትዳር ችግር ያለበት ሰው ፍትህ የሚያገኝበት፣ ብዙ ፕሮብሌሞች ያሉበት ሰው ፍትህ የሚያገኝበት ቦታ ነው። በእግዚአብሔር ፊት ጮሆ
ምንም ይልበት ፍትህ የሚያገኝበት ቦታ ነው። አንድ ነገር ልንገራችሁ ሽሜና አንድ ነገር ልንገራችሁ። ተጉና እዚህ ጋር አስቡት። ተጉ የቦሌ ክፍለ ከተማ ኃላፊ ነው ብላችሁ አስቡ። የምን ይሄ ቦሌ ክፍለ ከተማ ለኢንቨስትመንት መሬት ፈልጓል፣ ተፈቅዶለታል። ከኔ ጋር ናችሁ? ተጉ ለሱ መፈጸም ነበረበት ምኑን? መሬቱን አይደለ? ተጉ አልፈጸመለትም። ቀጣይ የዚህ እርምጃ ምንድነው? ፍትህ ይገኝበታል ብሎ ወደ የሚያስብበት ወደ ፍርድ ቤት ነው የሚሄደው። ለምን? ፍትህ ስለተጓደለበት። የእናንተ ትልቁ ችግር ምንድነው ልንገራችሁ? ትንቢት አላችሁ የቤት ባለቤት እንደምትሆኑ፣ እስካሁን ትንቢቱ አልፈጸመም። ፍትህ የሚገኝበት ስፍራ ውስጥ መሄድ አለባችሁ። ፍትህ ወደሚገኝበት ስፍራ ውስጥ መምጣት አለባችሁ። ለዛ ዳዊት እንደዚህ ንጉስ ነህ የሚል የትንቢት ቃል አለው፣ ንጉስ አልሆነም። እስካሁን ባለጠጋ ነህ የሚል የትንቢት ቃል አለው፣ ባለጠጋ አልሆነም። ለምን ይሄ አልሆነም ብሎ ፍትህ ወደሚገኝ ወደ ፍርድ ቤት ነው የመጣው። ቁጭ በሉ። መብት አለው ምን ማለት የማግኘት ግን ምን እያለው ነው? እሱ ምን እያለው ነው? እየበደለው ነው። ከኔ ጋር ናችሁ? የከንቲባ ቢሮ ለሱ ፈቅዶለታል። እሱ ምን እያለው ነው? ኖ እያለው ነው። ይሄ ሰው እየቀጣይት ነው የሚሄደው ፍትህ ወደሚገኝበት ቦታ። እግዚአብሔር በእናንተ ጉዳይ ላይ ትንቢት ተናግሯል። ምድር ግን እምቢ ብላችኋለች። ቀጣይ ምድርን ይዛችሁ ፍትህ ወደሚገኝበት ስፍራ መምጣት አለባችሁ። አልገባችሁም? የትንቢት ቃል አላችሁ። ምንም ሚል ብዙ ሰዎችን ታስጠልላችሁ፣ በጣም ባለጠጋ ትሆናላችሁ የሚል የትንቢት ቃል አላችሁ። የፋይናንሱ ዓለም ግን እናንተን እየበደላችሁ ነው። የፋይናንሱ ሲስተም እናንተን እየበደላችሁ። ሲስተሙን ይዛችሁ ፍትህ ወደሚገኝበት ስፍራ እግዚአብሔር አንተ የተናገርከው እንደዚህ ነው፣ ሲስተሙ ደግሞ ባለዕዳ ነህ እያለኝ ነው። አንተ የተናገርከው እንደዚህ ነው፣ ብድር አለብህ። ቁጭ በሉ። ፍትህ የምትፈልጉበት ብዙ ጉዳይ ያላችሁ መንፈሳዊ ዓለም ላይ ቢኮዝ ለምን ከተባለ ከመንፈሳዊ ዓለም እናንተ ላይ የተነገሩ የትንቢት ቃላቶች እኮ አሉ። ሄሎ ምን ማድረግ መሰላችሁ? ቴንክ ዩ ዴቪድ አስቡት። ትንቢት አላችሁ። ምን የሚል ትንቢት? አሜሪካ ትሄዳላችሁ የሚል ትንቢት አላችሁ። ምሳሌ ነው። ፓስፖርት ያዘ ሰው አለ? አሁን በደምብ ስሙ። ብዙ ጊዜ ምን ይከሰታል መሰላችሁ? ከከንቲባ ቢሮ መሬት ይሰጠው ተብለ ክፍለ ከተማዎች ምን ይሉሃል? ይዙታል አይደል? ችግሩ ላይ አይደለም ያለው። ችግሩ ከስር ያሉ ሰዎች ጋር አይደል? ከላይ ምን ተብሎላል? ተፈቅዶላል። ችግሩ ላይ አይደለም ያለው። ላይ አሜሪካ በርቲ ከፈተልሻል ተብለሻል፣ ትንቢት ሰምተሻል። ደን ኤምባሲ ትሄጃለሽ፣ መስኮት ጋር ታናግሪያለሽ፣ ሪጀክት ትበያለሽ። ቀጣይም እድል ለመሞከር የምታስቢ ከሆንሽ ሞኝ ነሽ። ቀጣይ የሚያስፈልግሽ ፍትህ ነው። አሜሪካ ትሄዳለህ ብለህ ነበር። እዚህ ጋር እግዚአብሔራዊ ፍትህ ተበድሏል። ቀጣይ የሚያስፈልጋችሁ አዱላም ነው። አዱላም ዋሻ ነው። ቀጣይ የሚያስፈልጋችሁ አዱላም ዋሻ ነው። አዱላም ዋሻ ነው ቀጣይ የሚያስፈልጋችሁ። ለዛን አስቡት። ቴንኪው። እነ ዳዊት ጸሎቱን የሚያስቡት ልክ የፍርድ ቤት ስርዓት አድርገው ነው። እዚህ ጋር ምግብ ለመነ፣ ራሱን አየው፣ ሰይፍ ብቻ ስጠኝ አለው። ሰይፍ ተቀበለ። ሌላ ምንም ነገር አልፈልግም፣ ጎልያድን የገደልኩበት ሰይፍ አምጣለው። የጎልያድን ሰይፍ ይዞ ሄደ። እግዚአብሔር ሆይ አለው፣ አሁን ፍትህ እፈልጋለሁ። የልመናዬን ቃል ሰምተህ እንድትፈርድልኝ እፈልጋለሁ። እና የፍርዱን ስነ ስርዓት ሲያስጀምር ሰይፍ ይዞ ነው የጀመረው። ሰይፍ የእግዚአብሔርን ቃል ነው ምን የሚለው የሚወክለው። እግዚአብሔር ሆይ በቃልህ እንደዚህ ብለህ ነበር፣ ሳሙኤል ልካው እንደዚህ ብለህ ነበር፣ ፕሮፌት ሚራክል እንደዚህ ብሎኝ ነበር፣ ነቢያቶች እንደዚህ ብሎኝ ነበር። አሁን ፍርድ የምፈልግበት ሰዓት ነው። ፍርድ የምፈልግበት ሰዓት ነው። ፍርድ የምፈልግበት ሰዓት ነው። ፍርድ የምፈልግበት ሰዓት ነው። እሱ ከንቲባ ቢሮ ወስኖለታል። እዚህ ጋር መጣ፣ ተከለከለ። ጸጥ ካለ ምን ይፈጠር ይመስላችኋል? ጸጥ ካለ የከንቲባውን ወይም የከንቲባዋን ወረቀት ይዞ 20 ዓመትም 30 ዓመትም ሊቀመጥ ይችላል። ልክ ነኝ? እናንተ ለፕሮፌሰሮቻችሁ እኮ እንደዛ ነው እየሆናችሁ ያላችሁት። ትንቢት ሰምታችኋል፣ ግን አዱላም ዋሻ ውስጥ አልመጣችሁ። ፍትህ ያለበት
ፍርድ ቤት ያለበት ስፍራ ውስጥ አልመጣችም። እግዚአብሔር ተናግረህ ነበር፣ ባይሆንም ችግር የለውም አንተ ጌታዬ ነህ። አይገርም? ይሄን ትንቢት እኮ ዛሬ ሲሰማው 10ኛ ዓመቴ ነው። ተመሳሳይ ትንቢት ዛሬ 10 ዓመትም ከዚህ በፊት ተናግሮኝ ነበር። 10 ዓመት ሙሉ ፍርድ ቤት ሳትሄዱ የከንቲባውን ወረቀት ይዛችሁ እንደመቀመጥ ነው። ሄሎ ለምን አዱላም ዋሻ ውስጥ አልመጣችሁ? አዱላም ዋሻ ውስጥ አልመጣችሁ። ዛሬ አዱላም ዋሻ ውስጥ ነው ያለ ነው። የተነገራችሁ ብዙ የትንቢት ቃል አለ። እነሱ አካል መልበስ ይጀምራሉ። አሜን። 2018 አካል መልበስ ይጀምራሉ። አሜን። አካል መልበስ ይጀምራሉ። 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 አሜን። የአዱላም ኤክስፒሪየንስ ሊኖራችሁ ይገባል። ያቺ ባሏ እዳ ጥሎባት የሞተችው ሴት ትዝ ትላችኋለች? ባሏ ምን ብሎባታል? እዳ ጥሎባት ነው። ባሏ ምንድነው? እና ጌታ ያለችው ኤልሳ ጋር መጣ። ባሌ አለችው እንዳንተ ነብይ ነበር። ባሌ እንዳንተ ነብይ ሆኖ እኔ እንደዚህ አይነት ህይወት መምራት አለብኝ ነው ያለችው። እስኪ እግዚአብሔርን ጠይቀው ምን ይላል አለችው። እግዚአብሔር ምን ትላለህ ሲባል እቺ ሴት በእዳ መኖር የለባትም አለ። ለካ በእዳ እየኖረች ያለችው ፍርድ ቤት ውስጥ ስላልመጣች ነው። ሄሎ ጥያቄ አለባት። ጥያቄውን የት ጋር ማቅረብ እንዳለባት አታውቅም። በየቀኑ ነው ምኗ ባሌ ነብይ ነበር። ባል አንድ ቀን መረራት። ይሄ ድህነት ይበቃል አለች። ብዙ እዳ ባሌ ጥሎ ሞቷል። ሰው አሁን እግዚአብሔር ጋር ሄዳለሁ አለች። እና ነብዩ አለች ለእግዚአብሔር ለአምላክህ እስኪ ንገረው። ባሌ አለችው እንዳንተ ነብይ ነበር። አንተ አሁን ባለጸጋ ነህ። ባሌ ግን እዳ ጥሎ ነው የሞተው። ይሄ ነገር ፌር ነው ወይ እግዚአብሔርን በሉ አለችው። ሄሎ ከዛ ነብዩ መጣና ያለሽን የባንክ አካውንት በሙሉ ሰብስቢ ያላት። ያው እንስራ አላላችሁ ያለሽን እንስራ በሙሉ ሰብስቢ ያላት። ፕራካቶሎቦስ አንታራባሻደ ረጌዴሌቦስ ፕራካታላፓታካቴ አዱላም ፍትህ የሚገኝበት ቦታ፣ ፍትህ የሚገኝበት ቦታ፣ ፍትህ የሚገኝበት ቦታ። ነገሮች እንደተነገሯችሁ ትንቢት መሰረት እየሄዱ ካልሆነ መምጣት ያለባችሁ አዱላም ውስጥ ነው። በብዙ የፋይናንሻል ችግር ውስጥ እያለፋችሁ ከሆነ መምጣት ያለባችሁ አዱላም ውስጥ ነው። ትዳራችሁ ጥያቄ ምልክት ውስጥ ከሆነ መምጣት ያለባችሁ አዱላም ውስጥ ነው። ከተጨነቃችሁ መምጣት ያለባችሁ አዱላም ውስጥ ነው። ግራ ከገባችሁ መምጣት ያለባችሁ አዱላም ውስጥ ነው። ፍትህ የሚገኘው እዛ ውስጥ ነው። ፍትህ የሚገኘው እዛ ውስጥ ነው። ዛሬ አምናለሁ እግዚአብሔር ለአብዛኞቻችሁ ዛሬ ይፈርድላችኋል። ስትገፉ እንደ 400 ሰዎች ሆኑ። ዳዊት ዋሻ ውስጥ ነው ያለው ሲባሉ እየሮጡ መጡ። የት ውስጥ? ዋሻ ውስጥ። እንጀራ መብላት የከበረው ሰውዬ እየሮጠ ዋሻ ውስጥ መጣ። እሱ ብቻ ቤተሰቦቹ በሙሉ መጡ ይላል። ለምን? የዳዊት ቤተሰቦችም ጥያቄ አላቸው። ስለ ራሳቸው ብቻ እኮ አይደለም፣ ስለ ዳዊት። ትናንትና ጎልያድን ገሎ የተዘፈነለት የተዘመረለት ልጅ ዛሬ እንዴት ከቤተ መንግስት ተባሮ ጭካ ለጭካ ይዞራል ብለው አባትየው ጥያቄ አላቸው። አባትየው መጡ። የዳዊት ኃያላን የሚባሉ 400 ብድር ነበረባቸው፣ ፋይናንስ ችግር ነበረባቸው። ተሰብስበው መጡ። ፌር አይደለም እግዚአብሔር እኛ በዚህ ድህነት ውስጥ መኖራችን አሉ። ድህነት ተስማምቷችኋል? አሁን ያላችሁበት የፋይናንስ ጭንቀት ተስማምቷችኋል? ሰው መምጣት ያለባችሁ አዱላም ነው። ፍርድ የሚደረግበት ስፍራ፣ ፍርድ የሚደረግበት ስፍራ። ትዳራችሁ ችግር ውስጥ ነው። መምጣት ያለባችሁ ፍርድ የሚደረግበት ስፍራ። ሰው ሁሉ ጊዜ እነዚህ አራት ነገሮች ህይወታችሁ ሲያጋጥሙ መሮጥ ያለባችሁ ወደ አዱላም ነው። ሄሎ መሮጥ ያለባችሁ ወደ አዱላም ነው። ከድህነት ጋር ተስማምታችሁ መቀመጥ የለባችሁ። ብድር አለብኝ፣ አዱላም ያስፈልገኛል። ተገፍቻለሁ፣ አዱላም ያስፈልገኛል። አስቡ፣ የዳዊት እና የ400 አብረውት የነበሩ ሰዎች ትልቁ ኳሊቲያቸውን ልንገራቸው። ትልቁ ኳሊቲያቸው ዳዊት አዱላም ውስጥ ሲገባ ለቤተሰቦቹ አልነገራቸው። ቤተሰቦቹ ናቸው ምን ብለው ሰምተው የመጡት። 400 የተገፉ ሰዎች ለማንም አልተናገሩም። አንዳንዴ በህይወታችሁ ያስፈልጋችኋል። ስልካችሁን ዘጋግታችሁ የሶሻል ሚዲያ አካውንታችሁን ዘጋግታችሁ አዱላም ውስጥ
ሄሎ ማህበራዊ ህይወታችሁን ዝግትግት ታረጋችሁ አዱላሙስ የነገርከኝ ትንቢት የታለ? ስለ ፋይናንስ ያወራው የታለ? ስለ ቢዝነስ ያወራው የታለ? ስለ ትዳር ያወራው የታለ? ስለ ውጭ በር ያወራው የታለ? ስለ ስራዬ ያወራው የታለ? የታለ? እንደ ኢትዮጵያና ኤርትራዊ ኮሚኒቲ ትልቁ ችግራችን ነገር በሐሜት የሚሰራ ይመስለናል። የክፍለ ከተማው ኃላፊ ጉዳያችሁን አልፈጸመም፣ ቀጣይ ስራችሁ ምንድነው? እሱም ማማት። ይሄ ክፉ እሱ ከመጣ በኋላ እኮ ነው። እኔ ብቻ መስሏል እንዴ? ሌሎች በእንደዚህ አይነት መንገድ መሬትህን አታገኝም። ልክ ነኝ አይደል? መሬትህን አታገኝም። የምታገኘው የት ጋር ስትሄድ ነው? ፍትህ የሚገኝበት ቦታ። ለዛም ቸርችም ውስጥ መተን ባይዘው እንደዚህ ነው። አይገርምም? ለኔም እኮ ተንቢዮልኝ ነበር። ይሄው 5ኛ ዓመት ይላል። ነብዩን እያሙት መሆኑ ነው። ይሄን ትንቢት ከሰማው 10 ዓመት ሆኖኛል። ሶኛ ምን እናርግ? አይ 15ኛ ዓመት ሆኗል። ኖ ሐሜት የእናንተን ነገር የመቀየር አቅም የለውም። የእናንተን ነገር የመቀየር አቅም ያለው ያንን ልታሙት ያለውን ነገር ወደ ፍትህ ቦታ አምጡት። መሬቴን አልጨረሰልኝም ብዬ እሱን በማማት መሬት አላገኝም። ልክ ነኝ? ትንቢት ያልተፈጸመም ትንቢት ተነግሮ የነበር ብዬ ነብዩን በማማት ትንቢት አይፈጸምም። አስቡት፣ ዳዊት ከሳሙኤል እኮ ዘንድ ትንቢት ሰምቷል። ሳሙኤልን አላማውም። ትንቢት ያልተፈጸመም አዱላሙስ መግባት አለብኝ። ፍትህ ያለበት ስፍራ ውስጥ ፋይናንሻል ችግር ያለባችሁ ሰዎች እጆቻችሁን ከፈሩ። በፋይናንሻል ነገራችሁ ላይ ለውጥ የምትፈልጉ ሰዎች፣ ወደ አዱላም የመጣችሁ ሰዎች ከጥቂት ጊዜ በኋላ እግዚአብሔር ለአንዳንዶቻችሁ ፍርድን መስጠት ይጀምራል። አሜን። ፍርድን መስጠት ይጀምራል። አሜን። ፍርድን መስጠት ይጀምራል። አሜን። ቁጭ በሉ እና አንድ ነገር እንድትገነዘቡና እንድታውቁ ፈልጋለሁ። መንፈሳዊ ዓለም ላይ ለራሱ ፍርድ ቤቶች አሉ። መጽሐፍ ቅዱስም እንደሚል ታውቃላችሁ። የዳንኤል መጽሐፍ ስታነቡት በዘመናት የሸመገለውን አየሁ፣ ዙፋናት ተገለጡ፣ ዙፋን ላይ ቁጭ ብዬ አየሁት ካለ በኋላ ፍርድም ሆነ መጽሐፍትም ተገለጡ ይላል። እግዚአብሔር ሌላኛው ስሙ ዳኛ እንደሆነ ታውቃላችሁ። ጀጅ ነው የሚለው መጽሐፍ ቅዱስ። እግዚአብሔር ዳኛ ነው። ያ ማለት ዳኛ ከሆነ ፍርድ ቤት አለ ማለት ነው። አዱላምን ደግሞ የፍርድ ፕሮሰስ የሚደረግበት ስፍራ ነው። ያላችሁን ማስረጃ በሙሉ አቅርባችሁ ከእግዚአብሔር ዘንድ ፍርድ የምትቀበሉበት ስፍራ ነው። መንፈሳዊ ዓለም ላይ ፍትህ የሚከናወንበት ፍርድ የሚሰጥበት ስፍራ አለ እና በዘመናት ስለሸመገለው ሲናገር እንደዚህ ይላል፣ መጽሐፍትም ተገለጡ። ለምን? የትኛውም ፍርድ ቤት ስትሄዱ የትኛውም ዳኛ ከመፍረዱ በፊት ህገ መንግስቱን ይከፍታል። በዛ መጽሐፍ መሰረት ነው ምን የሚለው የሚፈርደው። ልክ ነኝ ወይ? ፍትሐ ብሔርን በሉት ወንጀልን በሉት ምንም በሉት የሚከፍተው መጽሐፍ አለ። አንቀጽ እንደዚህ መሰረት ብሎን ይፈርድላችሁ። እግዚአብሔርም ጋር ስትመጡ ፍርድ ከማድረጉ በፊት መጽሐፍ ነው የሚገልጠው። የእናንተ ኬስ ከመጽሐፉ ጋር የሚስማማ ከሆነ ይፈርድላችኋል። እንዳየሁት ከሆነ ደግሞ የሁላችሁም ከመጽሐፉ ጋር ይስማማል። ፋይናንሻል ነገራችሁ ሲቀየር አይቻለሁ። አንደኛ ሳሙኤል ምዕራፍ 22 ቁጥር 3 ዳዊትም ከዚያ በሞዓብ ምድር ወዳለችው ወደ መጣ። የሞዓብንም ንጉሥ እግዚአብሔር የሚያደርግልኝን እስካውቅ ድረስ አባቴና እናቴ ካንተ ጋር ይቀመጡ ዘንድ እለምንሃለሁ አለ። ምንና ምን? አባቴና እናቴ እግዚአብሔር የሚያደርግልኝ ምን እስከምን ድረስ? እስካውቅ ድረስ። አዱላም ዋሻ ውስጥ ዳዊት ያለው ፕሬየሩ፣ ፋስቲንጉ፣ ኢንቫይሮንመንቱ ተመችቶት አይደለም። እግዚአብሔር የሚያደርግለትን እስኪገልጽለት ድረስ ነው። ከእግዚአብሔር ዘንድ ምሪት እስኪቀበል ድረስ ነው። ብዙ ጊዜ የኛ ትልቁ ችግር ምን እንደሆነ ታውቃላችሁ? ብዙ የአዱላም ዋሻ ኤክስፒሪየንስ አለን። መሽግ ብለን ፋስቲንግ እንገባለን ለ4 ለ5 ቀን። እናንተ ለፍልፋችሁ ነው የምትወጡት። ዳኛውም እንዳላልሰማችሁ። ልክ ነኝ? አስቡት፣ ፍርድ ቤት ውስጥ ገባችሁ፣ ፊታችሁን አሳያችሁ፣ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው፣ ጌታ ኢየሱስ ይባርካችሁ ብሎ ዳኛውን ሳሰሙ ስትወጡ ምን እንደተፈረደ እንኳን አታውቁም። አዱላም ውስጥ ዳዊት እንደዚህ ያለ አዱላም ውስጥ የተቀመጥኩት አለ እሱ
የሚያደርግልኝ እስኪ ነገረኝና እስኪ ያሳውቀኝ ድረስ ነው። ከዚህ በፊት ነግሬያችኋለሁ። ጸሎት የሚለው የሂብሩ ቃል ቴፊላ ነው። የሂብሩ ቃሎች የምስል አገላለጽም አላቸው። ቃል ብቻ አይደሉም። ቴፊላ የሚለውን ቃል በምስል ስትገልጹት የጆሮ ምስል ያለው የአፍ ምስል አይደለም። ብዙዎቻችሁ ጸሎት የሚላችሁ እናንተ ስለፈልፉ ነው። ጸሎት ማለት እናንተ ስትሰሙ ነው። አዱላሙስ ነበርክ ኳላችሁ ምን ሰምታችኋለሁ? ቀጣይ ጥያቄው ዳኛው ስለናንተ ፋይናንስ ምን ብሏል? ዳኛው ስለናንተ ትዳር ምን ብሏል? ዳኛው ስለናንተ የውጭ በር ምን ብሏል? ዳኛው ስላንቺ ካምፓኒ ምን ብሏል? ሄሎ እና ዳዊት እግዚአብሔር አለ ምን እስከሚለኝ ድረስ የሚያደርግልኝን ምን እስከሚለኝ ፋስቲንግ ውስጥ ከገባችሁ አዱላም ውስጥ ከገባችሁ መጸለይ ከጀመራችሁ መጮህ ከጀመራችሁ ማድረግ ያለባችሁ ምን ታውቃላችሁ? እሱ እስኪያሳውቃችሁ ድረስ ጠብቁ። ዳዊት አስቡት የመጀመሪያ ቀን አዱላም ሲገባ እመኑኝ በሶስተኛው ቀን እንደሚወጣ እርግጠኛ ነው። እግዚአብሔር 9 ወር ድረስ ዝም አለ። ዳዊት እሱ ሳይነገረኝማ አልወጣም ብሎ 9 ወር ድረስ ነው የቆየው። አስቡት አንዳንድ የፍርድ ሂደቶች 3 ዓመትም ሊፈጁ ይችላሉ። አንዳንድ የፍርድ ሂደቶች 3 ዓመትም 10 ዓመትም የሚፈጅ የፍርድ ቤት ፕሮሰስ አጋጥሟቸው አያውቅም? አዱላም የመጣችሁት እኮ ለመለፍለፍ ብቻ አይደለም ልታስፈርዱ ነው። ልከኛ አይደለ? ለማስፈረር ነው የመጣችሁት። ዳዊት ከእግዚአብሔር ዘንድ እስኪሰማ 9 ወር ነው የጠበቀው። ኦፊሻሊ መጽሐፍ ቅዱስ ሪከርድ ተደርጎ የምታገኙት ትልቁ ጸሎት የነህምያ ጸሎት ነው። 4 ወር ነው 160 ቀን ነው ነህምያ የጸለየው። የዳዊት ይበልጣል 9 ወር ነው። ቢያንስ የአመቱን 75% አዱላም ውስጥ ነው ያሳለፈው። እንጀራ የለም ዳዊት ብቻ እኮ አይደለም ያለው 400ዎችም ለመውጣት የተዘጋጁት ዳዊት ድምጽ ከሰማ 400 ይወጣል። ያን የዳዊትን ድምጽ ያምኑታል። ዳዊት ከእግዚአብሔር ዘንድ ሰምቷል ብለው በቃ ይሄ የኛም ትንቢት ነው ብለው ይወጣል። ዳዊትን ሰምተው ዛሬ እዚህ የመጣችሁት ፕሮፌት ሚራክልን ሰምታችሁ እንወጣለን ካላችሁ ለእናንተ ትንቢት አለኝ። 2018 እጅግ በጣም ባለጠጋ ስትሆኑ አይቻለሁ። መሬቶች ሲለቀቁ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ሲመጡ አይቻለሁ። ሚኒስትሪያችሁ በኃይል ሲሰፋ አይቻለሁ። በኃይል ሲጨምር አይቻለሁ። ኢንተርናሽናል በሮች ሲከፋፈቱ አይቻለሁ። ይሄን ቃል ልንገራችሁና ከዛ ወደ ጸሎት እንሄዳለን። ፍርድ ቤት ስትመጡ ምን ብላችሁ ነው የምትመጡት? መንግስት ይፍረድልኝ ብላችሁ ነው አይደል የምትመጡት? መንግስት ይፍረድልኝ ብላችሁ ስትመጡ መንግስቱን ወክሎ የሚፈርድላችሁ ግን አንድ ዳኛ አለ እዛ ውስጥ። መንግስት ፍርዱን የሚያሳውቃችሁ በዛ ዳኛ አፍ ነው። ትክክለኛ ፍርዱን የሚያሳውቃችሁ በየትኛው? አሁን ትልቁ ችግር የት ጋር እንዳለ ልንገራችሁ። ትልቁ ችግር መንግስት ህግ የተማረ ሰው አለ እና ሱፍ የለበስከው እኔም ጠይቀህ የተለያዩ ፍርድ ቤቶች አሉ አይደለ? የመጀመሪያው ከስር ያለው ፍርድ ቤት ምን ነው የሚባለው? የወረዳ ፍርድ ቤት። አብረን ነው የምንሰብከው ማለት ነው ዛሬ። አንድ ጉዳይ ልታስፈጽሙ ብላችሁ ዳኛው ህገ መንግስቱን የመንግስት ያወጣውን ህግ ተከትሎ የሚናገር ምንድነው? አፍ ነው አይደለ? የወረዳው ፍርድ ቤት ጋር መጣችሁ። አሁን ወደ ቸርች እንድትመጡ እየነገርኳችሁ ወረዳው ፍርድ ቤት ጋር መጣችሁና በወረዳው ፍርድ ቤት ዳኛ ፍርድ አልተስማማችሁ። ቀጣይ ነው የምትሄዱት? ይግባኝ ከፍተኛ ፍርድ ቤት ጋር መጣችሁ። ከፍተኛ ፍርድ ቤትም ጋር ስትመጣ በዳኛው ውሳኔ አልተስማማችሁ። ቀጣይ ነው ጠቅላይ ፍርድ ቤት አይደለም ሰበር የሚባል አለ። ቀጣይ ጠቅላይ ፍርድ ቤት ጋር ትመጣላችሁ። በጠቅላይ ፍርድ ቤትም አልተስማማችሁም። ቀጣይ ነው የምትመጡት? ሰበር። ያ ማለት አስቡት ስንት ዳኛ ጋር መጣችኋል? 4ቱም እኩል አይደሉም። ላይ ያለው ሰበር 3ቱንም ሊሽር ይችላል። ልክርኛ አይደለም? እውነት ነው። ላይ ያለው ሰበር ያንዳንዶቻችሁ ትልቁ ችግር ምን መሰላችሁ? ሰፈር ውስጥ ያሉ የእግዚአብሔር ሰዎች ጋር ፍርድ ልትቀበሉ ትችላላችሁ። በዛ ፍርድ ካልተስማማችሁ ከነሱ ከፍ ያለ ነገር መምጣት አለባችሁ። አልገባችሁም። ለፕሬዴጌዴሌ ቦሳ ተካታራባሻል ሰፈር ውስጥ 200 ካሬ ኮር የተፈረደው በ200 ካሬ ካልተስማማችሁ ከሱ ከፍ ያለ ጋር መምጣት ከሱም ከፍ ያለ ጋር ትመጣለ።
ቁጭ በሉ። ሰበሩ ሶስቱም አንድ አይነት ፍርድ ፈረዱ። ሰበሩ ካልተስማማ ምንድነው የሚሆነው? ሰበሩ የመጨረሻ ነው። የሶስቱም ውድቅ ሆነ፣ ቀሪ ሆነ ማለት ነው። የሶስቱም ምን ሆነ? ከዛም ቀጥሎ አለ የተከበረው የተወካዮች ምክር ቤት አለ ነው። እኔ ዳኞቹ ጋር ነው የመጣው ያለው። መደበኛ ፍርድ ቤት አራት ዳኛ ጋር መተናል። መጨረሻ ላይ የተቀመጠው ዳኛ ከዚህ በፊት ነግሬያቸዋለሁ። ከዚህ በፊት አንድ መጨረሻ ላይ ያለው ሰበር ዳኛው ሶስቱን ዳኞች ሐሰተኛ ማስባል ይችላል። ከነገር ናችሁ ሶስቱን ዳኞች ውሸታም ማስባል ይችላል። አንድ ትልቅ ስልጣን ያለው የእግዚአብሔር ሰው ሌሎች ሰዎች የተነበዩልህን ትንቢት እነሱን ሐሰተኛ ማስባል ይችላል። አልገባችሁም? ቁጭ በሉ። ሰበሩ እሱ ፍርዱ ከሶስቱም ተቃራኒ ከሆነ ሶስቱ ዋሽቷል አልዋሹም? ዋሽቷል። በእናንተ አባባል ዋሽቷል። እንደ ህጉ ከሄድን ግን አልዋሹም። የተቀመጠውን የተናገሩት ያ ሰውዬ በስልጣን ስለበለጣቸው እንዲዋሹ ያደረጋቸው የሰማችሁ ነው። ያ ሰውዬ በምን ስለበለጣቸው? በስልጣን ስለበለጣቸው ምን እንዲሉ አድርጓቸዋል። ግን እነዚህ ሐሰተኛ ምናምን ብትል ትክክል አይደለህም። ቢኮዝ በእያንዳንዱ የፍርድ አሰጣጣቸው ላይ ትክክል ነበሩ። ሐሰተኛ ያስባላቸው አንድ ሰው ከነሱ በላይ ያለውን ስልጣን ስለተጠቀመ ነው። በምን ስለበለጣቸው ነው? በስልጣን ስለበለጣቸው ነው። ሜቢ እስከዛሬ የነገሩ ሰዎች ችግር የለውም እግዚአብሔር አሁን ያለበት ክፍለ ሀገር፣ ከተማ ውስጥ፣ ገጠር ውስጥ መሬት ይሰጣል ካሉ ዛሬ እየነገርኳችሁ ነው። ከኢትዮጵያ ስታልፉ አይቻለሁ። አልሰማችሁ? ከኤርትራ ምድር ስታልፉ አይቻለሁ። ኢንተርናሽናሊ እግሮቻችሁ ንብረት ሲኖራችሁ አይቻለሁ። ፕሮፐርቲዎች፣ ንብረቶች ወደ እናንተ ሲመጡ አይቻለሁ። ወደ እናንተ ሲመጡ አይቻለሁ። ቁጭ በሉ። ከዚህ በፊት ነግሬያችሁ አውቃለሁ። አንድ ጊዜ ጧት መንፈስ ቅዱስ አንድ ነገር ተናገረኝ። ቀን 9 ሰዓት ሆኗል። ቸርች መጣው፣ እያገለገልኩ ነው። የፈረንሳይና አርጀንቲና ብሔራዊ ቡድን ኳስ ጨዋታ ነበራቸው እና ጧት ከቤት ስወጣ መንፈስ ቅዱስ ፈረንሳይ ያሸንፋል አለኝ። ኦኬ ወጣው። ቸርች ለተነብይ ማይኩን ሲይዘው መንፈሱ የአባቴ ፕሮፌት ኤንጅል ከፊት ለፊት የመጣ ያ ማለት እንዳትነብይ ማለት ነው። ትንቢቱን ተውኩት። ቤት ስገባ መንፈሱ የአባቴ ምን አለ? ውጤቱን አስቀይሬዋለሁ አለ። አርጀንቲና ታሸንፋለች አለ። ያ ማለት አስቡት፣ ፈረንሳይ ያሉ ሰዎች በሙሉ ጧት ድም ሰምተዋል። ከሰዓት አንድ ሰው ቀይሮታል። ራካቶሎቦ ሳንዳራ ባሻደ መዝሙር 82 ክፈቱ። መዝሙር 82 ቁጥር 6 እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጅ ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንዳንዱ ትወድቃላችሁ። አቤቱ ተነስ፣ በምድር ላይ ፍርድ፣ አንተ አሕዛብን ሁሉ። ምን ማለት እንደሆነ ልንገራችሁ። በብሉይ ኪዳን ውስጥ የነቢያቶች ነብይ ከሚለው ስማቸው ውጭ ሌላኛው ስማቸው ምን ነው ታውቃላችሁ? ፈራጆች ነው የሚለው መጽሐፍ ቅዱስ። የመሳፍንት መጽሐፍ ስታነብ ዲቦራ ነብይትም ነበረች ፈራጅም ነበረች ነው የሚለው። ያ ማለት ዳኛውን ወክላ የምትናገረው ላይ ያለውን ዳኛ ወክላ የምትናገረው እሷ ነች። እዚህ ምድር ላይ ያለውን የሚናገር ሰው ማን ነው ካላችሁ ነብይ ነው። እየፈረደላችሁ ነው። ዛሬ አዶላም ውስጥ መጣችኋል። ፍርድ ልትቀበሉ የመጣችሁት እና ፍርዱን ከጥቂት ደቂቃዎች በኋላ በደንብ እነግራችኋለሁ። ነብይ ሌላኛው ስማቸው ምንድነው ካላችሁ ፈራጅ ማለት ነው። ለዛ ነው ሳምታይምስ እዚህ መተን የተያዘብ ገንዘብ አለ አይደል እለዋለሁ። አዎ ተለቋል ስለው ምን እያደረኩ ይመስላል? ፍርድ እየሰጠው እኮ ነው። የሰማችሁ ነው? ፍርድ እየሰጠን 2 ሚሊዮን ብር ሲመጣ ያለው ስል ምን እያልኩኝ ነው? ፍርድ እየሰጠው ነው። ቆይ ቴንክ ዩ ካላይና ቆይ ላሳያችሁ። ለማሚስታት ፍርድ ምን ማለት እንደሆነ ላሳያችሁ። ማሚ ትናንትና መታ ምስክርነት ሰጠኝ ነበር። ከአሜሪካ የሚደውል ሰው አለ እንትና ይደውልልሻል አልኩሽ አይደል? አዎ። ከዛስ ምንድነው ያልኩሽ?
ይልካል አልኩኝ አይደል? አዎ ምን ላከ? 2 ሚሊዮን ብር ላከ። 2 ሚሊዮን። ሰውየው ስልክ እንዲደውል ብቻ እንዲልክም ጭምር ይፈረድ ነው። ስልኮቻችሁን ያዙ። ለሰላምታ እንዳይደወልላችሁ ጸልያለሁ። አሜን አሜን። ፓሊስኮ ፍሪያኬ ለሰላምታ እንዳይደወል ጸልያለሁ። አሜን። ገንዘብ የያዙ ስልኮች፣ የእናንተን ፋይናንስ የያዙ ስልኮች፣ ልልክልን አካውንት ላክ የሚሉ ስልኮች አሁን ወደ እናንተ እንዲደወል አዘን። ቁጭ በሉ። ምንድነው የሆነው? እንትና የሚባል ሰው አሜሪካ ያለ ሰው እሱ ይልካል። 2 ሚሊዮን ብር ላከ። ሲጨምር አይቻለሁ። በምን ተነብይበት ሰዓት ምን እያደረግን ነው? ፍርድ እየሰጠን ነው። እዚህ ያለውት ለመፍረድ ነው። እዚህ ያለውት አሳውሳለሁ። አንድ የዛሬ 3 ወር ነው 4 ወር አንድ ሰው ገዝቶስ መጣ። የአንድ ቤተክርስቲያን ሽማግሌ ነው። ፕሮፌት አለኛ ቤት። ይሄ የሚባል ሰው መሬቴን ነጥቆኝ በሰዎች ተጠቅሞ እንደዚህ መሬቴን ነጠቀኛል። ኦኬ ፎቶን ስጠኝ አልኩት። ፎቶን ስጠኝ። አሁን በዚህ እና በዚህ ቀን 2 ቀን የፍርድ ፕሮሰስ አለ አልኩት። አዎ እሱን አልኩት ዳኞቹ ለሱን ይፈርዱለት አልኩት። እሱን ጠብቅና ተመለሰና እኔ ጋር ስትመጣ አንድ ነገር አለው እንደተባለው ሁለቱም ጊዜ ፍርዱ ፕሮሰስ ላይ ዳኞቹ ለዛኛው ሰው ይፈረዱ እንዳልኩት። ከዛ ፎቶን ሰጠኝ እንደዚህ በሉ አልኩት። መሞት ይሻልሃል ወይስ መሬቱን መልቀቅ በሉ አልኩት። ቢኮዝ እንዲሞት መጸለይ ፍርድ ነው። ሄሎ ላፕራዲያ ኮሳንዳራ ባሻደ ታውቃላችሁ። ፍርድ ቤት ዳኞች ጋር ስትሄዱ ይሄኛው 10 ዓመት 15 ዓመት ይታሰር ብቻ እኮ አይደለም የሞት ፍርድ የሚፈረድበት ሰው እንዳለ ታውቃላችሁ። ቢኮዝ ዳኛው ገዳይ ሆኖ አይደለም ፍርድ ነው። ሄሎ ሜቢ ዳኛውን ብትጠይቁት በግ ለማረድ እንኳን የሚቀፋው አይነት ሰው ሊሆን ይችላል፣ ግን ፍርድ ነው። የእናንተን ነገር የነጠቁ ሰዎች አሁን ስትመለሱ የምትነግሯቸውን መሬቱን መመለስ ይሻላል ወይስ 2018 ላይ መኖር? ይሄ ነው ማለት መሬቱን መመለስ ይሻላል ወይስ ራካቶሎ ቦሳንዳ ረባሻደ? ለዛ ነው መጽሐፍ ቅዱሳችሁን ከጥግ እስከ ጥግ ብታነቡት፣ ከጥግ እስከ ጥግ ከመጀመሪያው እስከ መጨረሻ ብታነቡት ሰው ያልገደለ ነብይ የለም። ሁሉም ነቢያቶች ሰው ገድለዋል። ለምን? ፈራጅ ናቸው። አንድ ኤልሳ የሚባል ሰው መላጣሉ ብሎ ህፃናትን አስገድሏል። መላጣሉ ብሎ ኤልያስ ከተራራ ውረድ ስላሉት ብቻ ሰው ገድሏል። ሁሉም የእግዚአብሔር ሰዎች ጋር ስትመጡ አንዴ ማሳውሰው አንድ ሰውዬ አይ ቲንክ ዩቲዩብ ላይ ያለ አቆምኩት። የእናንተ ቤት ኬዝ በሙሉ የተያዘው አጎተ ጠንቋይ ቤት ስለሚሄድ ነው፣ ዛሬ ምሽት ይሞታል አልኩት። ምን አጎተ? አዎ አጎት ይሞታል። በጌታ ፊት ነው የምነግራችሁ። ቀጣይ ቀን ሲመጣ የዛኑ ምሽት አጎቱ ሞቷል። በእናንተ ላይ የመተቱ ያን ዓመት አይሻገሩ። ድምጻቸው አይሰማም። በእናንተ ላይ የመተቱ ያን ዓመት አይሻገሩም። በእናንተ ላይ ያስጠነቆሉ ይሄን ዓመት አይሻገሩም። ቁጭ በሉ። አይሻገሩም። በዚህ 2018 ቅርብም ይኑሩ ሩቅም ይኑሩ አጠገባችሁም ይሆኑ የትኛውም ስፍራ ላይ ይሆኑ በእናንተ ላይ የደገሙ ያስጠነቆሉ የተባበሩ በሙሉ እንዳይሻገሩ ጸልያለሁ። እንዳይሻገሩ ጸልያለሁ። ቁጭ በሉ። ተሳክቶልሃል። 4 ሚሊዮን ብር ሲመጣ ይቻለሁ።
አይሻገሩም። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።